ሁሉን ችዬ ዝም ስልሽ ወስደኝ የቆሰቆስሽ ክፋት አናግሪኝ። ምን ነው መረጋጋት ተሳነህ? ዝም በይ። አንቺ ምክንያት ነው መወዳትን ሄዱን ያጣት። ታዲያ ፍቅርን ማጣት ባንተ ነው እንዴት ጀመረው? ለማንኛውም ፍቅርን በማጣት አንድ እኩል ሆነናል። ይሄ ክስተት ወደ ቀደመው ዓላማችን ይመልሰናል ብዬ አምናለሁ። ካንቺ ጋር እየተባበርኩ ከምኖር ካንቺ የሰይጣን ስራ ርቄ በሞት እመርጣለሁ። እንዴት የሰው ልጅ ረጅም ጊዜ ማስመሰል አይሰለቸውም? ምንም ልብሽ የማይገኝ ክፉ ሰው ነሽ። ቆይ የቤቱ ድባብ ምን ሆነው እንደዚህ ሆነ? ኤደን እና ዳኒ ተጣሉ። እንዴት ያሳዝናል። ወይ ዳንኤል በጣም እድለቢስ ነው። ኤዱን በማጣቱ ነው። አስተሳሰቧ፣ በውበቷ፣ በሁሉም ነገሯ ኤደን የተማረች ነች። ፍቅር አሰጣጥ ታውቃለች። ታዲያ ታቦት ሁሉ ዞሮ ቢሳለም ኤዱን የመሰለች ሴት የሚያገኝ ይችላል። ባለፈው ክፍል ላይ ቲና ሽማግሌው አሞት ሳለ ያደረኩለትን አላስታወሰም። ስለዚህ እኔ ጉትልቅ አልተከፈለኝም፣ አንተ ማስታወስ ስለማትችል ነው እንጂ ብዙ ዋጋ ከፍዬልሃለሁ ብላ ቅርታ ለማግኘት ያቀረበችው ሐሳብ መዘዝ ይዞ መጥቷል። በዚህን ጊዜ ሽማግሌው በወቅቱ ሁሉንም ነገር ያስታውስ፣ ያይ፣ ይመለከት፣ ይታዘብ እንደነበረ እውነቱን አፈረጠው። ሁሉን ነገር ሲናገር ሁሉም ደነገጠ። ዳኒ፣ ቲና፣ ኤደን። በተለይ ዳኒ የሚገባበት ቦታ አጣ። ሽማግሌው ይህንን ተናግሮ ሲወጣ ኤደንም ተናዳ ተከትላው ወጣች። ከዛ ቲናም ተከተለች። ዳኒ ሲብሰለሰል ቆይቶ የተወሰነ ፋታ ከወሰዱ በኋላ ቲና ተመልሳ መጣች። ቲና ይህንን አጋጣሚ መጠቀም ፈልጋለች። የምትገርም ኦፖርቹኒስት ነች። የእያንዳንዱን ችግር ወደ ድል የመቀየር አቅም አላት እና ይሄ አጋጣሚ ጥሩ ነው፣ ከዚህ ቤት ባዶ እጃችን እንዳንወጣ የሚያደርግ ትልቅ እድል ነውና አብረን አሁን እንስራ ትለዋለች። ዳኒ፣ አንቺ ሰይጣን እርጉም፣ ከአሁን በፊት የሰራሁት ራሱ እየተከተለ መች ረፍት ሰጠኝ፣ ይኸው ከፍቅር ያጣላኝ፣ እንኳን ድጋሜ አንቺ ጋራ ተንኮል ልሰራ ይቅርና ይላታል። ምንድነው ፍቅር ማጣት ባንተ አልተጀመረ፣ በቃ አንድ እኩል ነን ትለዋለች። አንቺ ፍቅር አውቀሽ ይላታል። አዎ አሁን ጭቅጭቁ ያዋጣ፣ በቃ ለጋራ ዓላማ በአንድ ላይ እንስራ፣ እኔ ነኝ የምሻልህ ስትለው አንቺ ጋር ከምሰራ ሞቴን መርጣለሁ ብሏት ትቷት ወጣ። ዳኒ ብቻውን ይብሰለሰላል። ስልክ ሲደውል ኤደን አታነሳለትም፣ ጨንቆታል። በዚህ መሃል ትሁት መጣች። ምን ሆነ ነው ዳኒ ስትለው ንዴቱን ትሁት ላይ ለመወጣት ያሰበ ይመስላል። ለምን ትሁት፣ እኔ የተነገረውን ብቻ ሳይሆን የታሰበውን ሁሉ እያመጣው ምነግርሽ እኮ እንደ እህት በቃ ምንዋደድ ምንተሳሰብ መስሎኝ ነበረ። እንዴት በዚህ ልክ ታጨረብኛለሽ፣ ታታልኛለሽ? እንዴት በዚህ ልክ ማስመሰል ቻልሽበት ብሎ ወቅሳታል። ምንድነው የተፈጠረ ብላ ጠይቀዋለች። የተፈጠረውን አንድ ባንድ ይነግራታል። እሷም በዚህ ፍጥነት ይህንን ያውቀዋል ብላ ስላላሰበች ደንግጣለች። እሱም በቃ ትሁት እንዳሰብሽ አላገኘሁሽ፣ በቃ ከመወዳት ከሄዱ ተለያየሁ በአንቺ ምክንያት ብሏት ተወቃሽ አድርጎ ትቷት ወጧል። ትሁት ዳኒ ነግሯት በሄደው ሐሳብ ዳንኤልና ኤደን በመለያየታቸው ምክንያት ቅር ብሏታል። ቅር ብሎም አልተዋትም፣ እየተብሰለሰለች። በዚህ መሃል ካሌብ መጣ። ምንድነው በሰላም ነው ቤቱ ሁሉ ጭራ ልሳ ይላት። ኤደንና ዳኒ እኮ ተጣሉ ትለዋለች። በምን ጉዳይ ሲላት የተጣሉበትን ምክንያት ነገረችው። ውይ ሲያሳዝን፣ እንደ ኤደን አይነት ሚስት እኮ ተፈልጋም አትገኝም፣ ጫማ እስኪያልቅ ቢሄዱ እንኳ አትገኝም፣ ምን አይነት እድለቢስ ልጅ ነው እያለ መናገር ሲጀምር የትሁት ፊት መቀየር ጀመረ። ካፏ የሚወጣው አደል የሚል ቃል ብቻ ነው። ትሁት በጣም ከፍቷታል። ምን ይፈጠር ይሆን የሚለውን አብረን እናያለን። አብራችሁ ቆዩ። ካሌብ ዳኒ ኤደንን በማጣቱ ምን ያክል እድለቢስ ነው እያለ ኤደንን ስላደናነቃት ትሁት በጣም ከፍቷታል። ያስከፋል ግን ለማንኛውም ትሁት ከፍቷታል። እየተከዘች ነው፣ ትብሰለሰላለች። በዚህ መካከል ቅድም ዳኒ ስሜታዊ ሆኖ ደንፍቶባት ሂዶ ነበርና ተጸጽቶ ይቅርታ ትሁት፣ ስሜቴ ልክ አልነበረም፣ ጮህኩብሽ ይላታል። ኧረ ምንም አይደል ትለዋለች። ግን አሁንም ስሜት አይሰጣት ዳኒ የሚናገረው ነገር። እንደዛም ሆኖ ዳኒ ግን በዚህ ልክ መደበቅሽ ግን ተቀይሜሻለሁ ሲላት ምን አገባኝ እኔ ብላ ብስጭት ማለት ጀምራለች። እንዴ ትሁት፣ እኔ ሁሉን ነገር ነግርሽ ነበረ፣ አንቺ እንዴት ይህን ያክል ነገር እንደዚህ ትልቅ ነገር ተደብቂኛለሽ እያለ አቤቱታውን ሰላማዊ በሆነ መንገድ እያቀረበላት ነው። ትሁት ግን ምንም ነገር መስማት አትፈልግ እና ብነግርህ ኑሮስ ምን ከዛሬው የተለየ ምን ልታደርግ ነበረ? ይኸው ሰማህ፣ አሁንም አለ። ስለዚህ ነገርሁህ አልነገርሁህ ምን ለውጥ ያመጣል ብላ ብስጭት ትላለች። በዚህን ጊዜ እንዴ ትሁት፣ የከፋኝ የተጎዳሁ እኔ እና ምን ያበሳጭሻል ሲላት፣ እንዲያውም ይባስ ብላ ብቼን መሆን እፈልጋለሁ ውጣልኝ ብላ አጥረግርጋ አስወጥተዋለች።
ሁለት በፍቅር የተጎዱ ሰዎች ትሁትና ኤደን በጋራ እያወሩ ነው። ኤደን በጣም ከፍቶኛል፣ ዳኒ በዚህ ልክ ያጭበረብረኛል፣ በዚህ ልክ ይደብቀኛል ብዬ አላሰብኩም ነበር። እንዴት ለዘመናት ይህንን የሚያክል ትልቅ ነገር ደብቆኝ አብሮ ይኖራል ትላለች። ትሁት ዛሬ ወደ ሀሜቱ ተቀላቅላለች። ለካ የሆነ ሰው የሆነ ነገሩ ሲያጣ ነው ወደ ማይፈለግ ተግባር የሚገባ። ትሁትም ያቺ መካሪዋ፣ አሰናሳይዋ፣ መካሪዋ፣ አረጋጊዋ ትሁት ዛሬም ሆድ ብሷታል። ኤደንን ልታረጋጋት ቀርቶ እንዲያውም የሚያባበስ ነገር ሁሉ እየተናገረች ያው ወንዶች ሲባሉ እንደዚያ ነው ወደሚል ጥቅል ፍረጃ ከትሁት አፍ ያልተለመደ ቃል ወጥቷል። እንግዲህ ምን አላት እንዴ? ሌላን ሰው ማድነቅ አይቻልም? ምንድን ነው አያውቅም እንደምታፈቅሪ ወረታይ ትሁት ታይ የፊቷን መከፋት እና የባህሪዋን መለወጥ የተመለከተች ኤደን ምን ሆነች ነው ካሌብ ጋር ተቀያየማቸው እንዴ ትላታለች። ከዛ ጉዱ የወጣው አሁን ነው። እኔ እኮ ኤደን ካሌብን እኮ አልወደውም፣ የምወደው አገር ቤት ያለ ጌችን ነው፣ ለጌች ነው በቃ ልብ የሚመታው ብላ እርፍ። ኤደን ይህንን ስትሰማ ማመን አልቻለች። እንዴት በዚህ ልክ ትዋሽኛለሽ ትሁት? እኔ እኮ ካሌብና አንቺን ለማጋባት እየከፈልሁት ያለውን ዋጋ እንዴት መረዳት ከበደሽ ትላታለች። ኤደን በጣም ተበሳጭታለች። ትሁትም ለመልሳ ለማረጋጋት እየሞከረች ይቅርታ ኤደን ስለዋሻውሽ፣ ግን ቢሆንም የደከምሽው ድካም የከፈልሽው ዋጋ ለጌች ድራሜን ለሚመታለት ለጌች የከፈልሽው ዋጋ እንደሆነ ቆጥሬ ሁሌም ወሮታሽን አረሳም፣ ስለዋሻውሽ ግን ይቅርታ ብላታለች። እንግዲህ ኤደን ከፍቷታል፣ ደስ አላላትም በዚህ ልክ ይሆናል ብላ ስላላሰበች። ሰው ሲከፋው ሰው የኔ ነው የሚለውን የውስጡን የሆዱን ሲያጣ ምን ያደርጋል? የሌላውን እንተወውና ትሁት ዘመዶቿ ጋር ስልክ ደውላለች። ከእህቷ ጋር በስልክ እያወራች ጤንነታቸውን ትጠይቃለች። እንደናፈቀቻቸውም ትነግራቸዋለች። እነሱም እንደናፈቋት ይነግሯታል። እና በሰላም ነው የጠፋሽው ሲሏት አለሁኝ፣ አልሟላልኝ፣ አልሳካልኝ ብሎ እንጂ ሁሌም እኮ በልቤ ነው ያላችሁ ትላለች ትሁት። እኛ ደህና ነን፣ አንቺ ደህና ሆኝ እንጂ። ዘመድ ሲሆን የልብ የቅርብ ሰው ሲሆን ፊትን ብቻ ሳይሆን ድምፅንም ሰምቶ ስሜትን መረዳት ይቻላልና ድምፅሽ ግን ልክ አይደለም፣ በሰላም ነው ትላታለች እህቷ። አይ ሰላም ነው፣ ክፉ የሚሰጥ አይደለም፣ ግን ትንሽ ደብሮኛል፣ ደስ አላለኝም ትላለች ትሁት። እንግዲህ መድኃኔዓለም ይርዳሽ፣ ሌላ ምን ይባላል፣ አይዞሽ እህታለም ትላታለች፣ ታጽናናታለች። ትሁት እንግዲህ በቀላሉ በዚህ ልክ የምትጽናና አትመስል። ትሁትን ጥሎ ማይጥል ፈጣሪ ያለላት። ትናደድ ብትከፋ ስሜቷ ቢቀየር አይቶ የሚረዳ አሰሪ አባባ ሽማግሌው አሉላት። አሁንም ፊቷን፣ አነጋገሯን፣ ሁኔታዋን አይተው ምን ሆነሻል ልጄ ይሏታል። ኧረ ደህና ነኝ ብላ ለመደበቅ ብትሞክርም እንዴ ትሁት አንቺን እኮ አውቅሻለሁ፣ ስሜትሽን፣ ሁለንተናሽን አውቅሻለሁ፣ ከፍቶሻል ልጄ፣ ምንድነው የተፈጠረው? አትደብቂኝ እንጂ አባትሽ አይደለው ሲላት፣ አይ አባዬ ለመደበቅ ፈልጌ አይደለም ለመናገር ከብዶኝ እንጂ ተስፋ ያደረኩበት የወደድሁት ልጅ እኮ አስከፋኝ፣ ተስፋዬን ነጠቀኝ ትለዋለች። ምን አባቱ ቆርጦት ነው አንቺን የመሰለች ልጅ ያስከፋሽ? ደሞም እኮ ቀረሽበት እንጂ አልቀረብሽም። ታስቢ፣ ወንድ ቢሄድ ወንድ ይመጣል። እናም ያኔ ድል አድርገን ነው ሰርግሽን የምናወጣ። አይዞሽ ተረጋጊ ይሏታል። አረጋጊ አሰሪ። ደስ ሲሉ አባባ ግን ዳኒ ግራ ገብቶታል። እንደ አፍላ ፍቅር እንደ ሃይስኩል ተማሪ መንገድ እየጠበቀ የፍቅሩን ልብ ለማግኘት መከራውን እያየ ነው። ዛሬም መንገድ ላይ ጠብቁ አስቆሞ እባክሽን ሄዱ ይቅርታ አድርጊልኝ፣ እባክሽን ተረጅ፣ ያለፈው ታሪኬ የወደፊት ህይወቴን አያጨልመው፣ እባክሽ እሺ በይኝ፣ እባክሽ ይቅር በይኝ፣ ደግሞ እኮ ይቅርታ አድርገሽልኝ ነበረ ይላታል። እሷም አዎ አድርጌልህ ነበረ፣ ግን ያንተ ታሪክ መጨረሻ የለው። ዛሬ ይቅርታ አድርጌልህ አብረን መኖር ከጀመርን ከትንሽ ሰዓት በኋላ ሌላ ታሪክ ይመጣል። ስለዚህ አንተ የማያልቅ ታሪክ የማያልቅ ክፋትህ መሰረት ሁሌም እየቆሰልኩ መኖር መቀጠል አልፈልግም። ግን ምን ያክል ባለጌ ብትሆኑ ነው ከተከበረ ሽማግሌ ፊት የባለትዳር ሚስት ያማገጥከው? አንተስ ምን ሆነህ ትለዋለች። እባክሽን ሄደ ተሳስቻለሁ፣ አዎ ግን ተረጂ፣ ለአንቺ ብዬ ነው ያን ሁሉ ዋጋ የከፈልኩት ይላት። እንደዚህ አይነት ዋጋ እንዲከፈልልኝ አልፈልግም፣ አጠገቤ ድርሽ እንዳትል ብለው ገፍትራው ባለበት ትታው ሄዳለች። ምን ይፈጠር ይሆን የሚለውን በቀጣይ የምናየው ይሆናል። ውድ የትሁት ድራማ ተከታታዮች የዛሬው ዝግጅት እስከዚህ ድረስ ነበረ። በቀጣዩን ክፍል ይዘን እንቀርባለን። እስከዚያው ድረስ መልካሙ ነገር ሁሉ ከእናንተ ጋር ይሁን። ሰላም።